ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? በሀገርም ከሀገር ውጭም የምትገኙ የተለያዩ ድርጅት ባለቤቶች 167,000 ተከታይ ባለው የፌስቡክ ገጻችን እንዲሁም በሶሎዳ ሚዲያ የዩቲዩብ ቻናላችን ምርትና አገልግሎቶቻችሁን ማስተዋወቅ እንደምትችሉ ስንገልጽ በታላቅ ደስታ ነው። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ድርጅቶች በ0910 70 57 77 የዋትስአፕ ቁጥራችን እኛን ማግኘት ትችላላችሁ እያልኩኝ ለዕለቱ ወደ እናንተ ለማቅረብ ወዳዘጋጀናቸው መረጃዎች እሻገራለሁኝ። መልካም ቆይታ። አሁን ሙሉ በሙሉ የፕሪቶሪያ የስምምነት ውል 100% ፈርሷል ሲል ህወሓት ገለጸ። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ከህወሓቱ ልሳን ወይን ሚዲያ ጋር ባደረገው ቃለ ምልልስ የፕሪቶሪያ የሰላም ውል ሙሉ በሙሉ ማለትም 100% ፈርሷል ሲል ገልጿል። የህወሓቱ ቃል አቀባይ ሚካኤል አስገዶም የፌደራል መንግስትን ጠላት ብሎ የጠራው ሲሆን አሁን ጠላት እያደረገው ባለው ዝግጅትና የጦርነት እንቅስቃሴ ችግሮቻችን የመፍታት ተስፋ 0% ደርሷል ሲል በግልጽ ጦርነት ለመጀመር መወሰናቸው ይፋ አድርጓል። ጠላት ብሎ በጠራው የፌደራል መንግስት እንቅስቃሴ መሰረት ችግሮቻችን በሰላም የመፍታት እድል 0% ነው ሲል የተደመጠው የቡድኑ ቃል አቀባይ ሚካኤል አስገዶም በጠላት ምክንያት ኖ ሞር ፕሪቶሪያ የሚል መፈክር በመያዝ ፕሪቶሪያ ያስፈልገንም ወደ የሚል ደረጃ ነው የደረስነው ሲል በይፋ ወደ ጦርነት ለመግባት መወሰናቸው አስታውቋል። የትግራይ ህዝብ ሞትና መስዋዕትነት ግድ የማይሰጠውና ኢትዮጵያን እኔ ካልመራኋት ሰላም እንዲሰፍንባት አልፈልግም የሚለው የህወሓት አክራሪ ቡድን በይፋ የፕሪቶሪያ የሰላም ስምምነት በማፍረስ ወደ ጦርነት ለመግባት መወሰኑ በትናንትናው ዕለት ቃል አቀባዩ በግልጽ አስታውቋል። በአንድ በኩል የፌደራል መንግስትን ለመምታት ከሻቢያ ጋር ጽምዶ ፈጥረናል ያልክ፣ በሌላ በኩል ፌደራል መንግስቱን በጀት ላክልን ማለት እንድመታህ በትርህን ስጠኝ እንደማለት ነው ሲል አብርሃ ደስታ በህወሓት ቡድን የሚመራው ጊዜያዊ አስተዳደርን ኮነነ። ለበርካታ ዓመታት የአረና ፓርቲ ሊቀመንበር የነበረው ፖለቲከኛ አብርሃ ደስታ በአንድ በኩል የፌደራል መንግስትን ለመምታት ከሻቢያ ጋር ጽምዶ ፈጥረናል እያልክ ነጋዴዎችን በጉልበት እየሰበሰብክ ለጦርነት ገንዘብ እንዲያዋጡ እያስገደድክ፣ በሌላ በኩል ፌደራል መንግስትን በጀት ላክልን ማለት እንድመታህ በትርህን ስጠኝ እንደማለት ነው ሲል በህወሓት ቡድን የሚመራው የትግራይ ክልል ጊዜያዊ አስተዳደርን በጽኑ ኮንኗል። ፖለቲከኛው አክሎም የፌዴሬሽኑ አካል ሆነ ሳለ በፌደራሉ መንግስት ላይ ጦርነት ማወጅና ያለ ፍቃድ ከሌላ ጠላት መንግስት ጋር መገናኘት ህገወጥ ተግባር ነው ካለ በኋላ የህወሓት ቡድን የትግራይ ህዝብን ወደ አደጋ ለማስገባት ህጋዊ ያልሆኑ ነገሮችን እየሰራ ነው በማለትም ወቅሷል። አብርሃ ደስታ የክልል በጀት የሚጠየቀው በህጋዊ መንገድ እንደሆነና የክልል በጀት ለልማት እንጂ ለጦርነት እንዲውል አይፈቀድም ሲልም አሳስበዋል። ፖለቲከኛው አቶ አብርሃ ደስታ የፌደራሉ መንግስት ያልፈጸማቸው ነገሮች አሉ፣ እንዲፈጽማቸው ደግሞ በህጋዊ አሰራር መጠየቅ ይገባል ሲልም አክሏል። ኢትዮጵያ ውስጥ የህግ የበላይነት ስለሌለ ህጋዊ አካሄድ ትርጉም የሌለው ከሆነ በፖለቲካዊ ድርድር መሞከር ያስፈልጋል ያለው ፖለቲከኛው ይህ ካልተቻለ ፖለቲካዊ ጫና መፍጠር ይቻላል ሲልም አስረድቷል። መሬቴ ወይም ሌላ ንብረት ያልተመለሰልኝም በሚል ወደ ጦርነት መግባት የምትችለው ሀገር ከሆንክ ብቻ ነው ሲል ያብራራው ፖለቲከኛው አቶ አብርሃ ደስታ ሀገር ከሆንክ ደግሞ ከጎረቤት ሀገር በጀት እንዲሰጥህ አይጠየቅም ሲልም በኢትዮጵያ ውስጥ የኢትዮጵያ ሉዓላዊ ግዛት እንጂ የክልል የሚባል መሬት ሉዓላዊ ግዛት እንደሌለ ለአክራሪው የህወሓት ቡድን ትምህርት አዘል መልእክቱም አስተላልፈዋል። በየትኛውም መመዘኛ ጦርነት ማወጅና በጀት መጠየቅ አብረው እንደማይሄዱ ያስረዳው አቶ አብርሃ ደስታ ህወሓት በፌደራል ስልጣን ላይ ያለ የትኛውም ክልል ለምሳሌም አማራ፣ ኦሮሚያ ወይም ሶማሌ ህወሓት እንዳደረገው እንዳለው ብአዴን ወይም ኦህዴድ እምቢኝ ቢል ምን ያህል ቅጣት እንደሚወርድበት አስቡት ሲል የህወሓት ቡድን ጭካኔነትና የገለጸ ሲሆን እንዲሁም የትግራይ ክልል እንደማንኛውም የኢትዮጵያ ክልል ለፌደራል መንግስቱ ሉዓላዊነት መስጠት እንዳለባትም አሳስበዋል። በድብደባ ወንጀል ጠርጥሬያቸዋለሁ ያላቸውን የጸጥታና የአስተዳደር አካላትን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ድርጊቱ የተፈጸመው የካቲት 27 ቀን 2018 ዓ.ም ከምሽቱ 3:30 ሰዓት በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 05 ልዩ ቦታው ካባ ጉሊት እየተባለ ከሚጠራው አካባቢ ነው። ወይዘሮ እናት አበበ በመኖሪያ ቤታቸው አረቄ በመሸጥ የሚተዳደሩ ሲሆን በእለቱ በአካባቢው በወንጀል መከላከል ስራ ላይ ተሰማርተው የነበሩ የፖሊስ አባላት እንዲሁም የወረዳው 5 አስተዳደር አመራሮች ወደ ግለሰቧ መኖሪያ ቤት በመግባት አረቄ እዚህ መሸጥ የለበትም በሚል በተፈጠረ አለመግባባት የግል ተበዳይ ላይ ጉዳት ከማድረሱም ባሻገር ለንግድ የተቀመጠ ወደ 60 ሊትር የሀበሻ አረቄ እንዲደፋ ይደረጋል።
በዚህም ምክንያት የተፈጠረውን ጸብ መነሻ አድርጎ የወይዘሮ እናት አበበ ልጅ የሆነው ናትናኤል ገመዳ እናቴ እግሯ ላይና ሌላ አካሏ ላይ ጉዳት ደርሶባታል፣ በተጨማሪም 60 ሊትር አረቄ ደፍተውብናል በሚል በራሱ ቲክቶክ ፕላትፎርም ላይ ተንቀሳቃሽ ምስል በማጋራቱ ፖሊስ የተለቀቀውን ተንቀሳቃሽ ምስል መነሻ በማድረግ ባደረገው ማጣራት በድብደባ ወንጀል ጠርጥሬያቸዋለሁ ያላቸው 2 የፖሊስ አባላትና 3 የወረዳውን አመራሮች በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። በቀጣይ የምርመራ ሂደቱ የደረሰበትን ሁኔታ ተከታትሎ ለህዝብ እንደሚያሳውቅም ፖሊስ አስታውቋል። በሱዳን ሆስፒታል ላይ በተፈጸመ የድሮን ጥቃት 64 ሰዎች መገደላቸው የዓለም ጤና ድርጅት አስታወቀ። በሱዳን ኤልዳይን የማስተማሪያ ሆስፒታል ላይ በተፈጸመ የድሮን ጥቃት 13 ህጻናት፣ 2 ነርሶች እና 1 ዶክተርን ጨምሮ 64 ሰዎች ሲገደሉ 89 ሰዎች መቁሰላቸው የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም ገልጸዋል። የሱዳን መንግስታዊ ጦር በአርብ ምሽት በሀገሪቱ ምዕራባዊ ክፍል ውስጥ በምትገኘውና በተቀናቃኙ ፈጥኖ ደራሽ ኃይል RSF በተያዘችው ከተማ ውስጥ ትልቅ ሆስፒታል ላይ ጥቃት ፈጽመዋል መባሉ አስተባብሏል። ዶክተር ቴድሮስ በኤክስ ገጻቸው ባሰፈሩት መልእክት በቂ ደም ፈሷል ያሉ ሲሆን ሁሉም ወገኖች ከ3 ዓመት ገደማ በፊት የተጀመረው ግጭት እንዲያቆሙም አሳስበዋል። RSF እንደሚገልጸው በምስራቅ ዳርፉር ግዛት ዋና ከተማ ኤልዳይን በሚገኘው ሆስፒታል በድሮን የተመታው ሙስሊሞች የኢድ በዓልን ባከበሩበት ዕለት ነው። ሱዳን በአውሮፓውያኑ ሚያዝያ 2023 ወደ እርስ በርስ ጦርነት የገባችው በወታደራዊ ኃይልና በRSF መካከል በተፈጠረው የስልጣን የበላይነት የመያዝ ሽኩቻ ነው። ሁለቱም ቡድኖች እንደ አውሮፓውያን አቆጣጠር በ2021 መፈንቅለ መንግስት በጋራ ወደ ስልጣን መምጣታቸው ይታወሳል። በግጭቱ ምክንያት ከ150 ሺህ በላይ ሰዎች ሞተዋል። ከ12 ሚሊዮን በላይ የሚሆኑ ሰዎች ደግሞ ከቤታቸው ተፈናቅለዋል። ኤልዳይን የማስተማሪያ ሆስፒታል ከአርብ ምሽቱ ጥቃት በኋላ ከስራ ውጭ መሆኑን የገለጹት ዶክተር ቴድሮስ አድሃኖም ተፋላሚ ኃይሎች የሕክምና ተቋማትን በተደጋጋሚ ኢላማ ማድረጋቸውን አውግዘዋል። ዶክተር ቴድሮስ አርብ ምሽት የተፈጸመው ጥቃት ጨምሮ ለ3 ዓመታት ያህል በቆየው ግጭት ውስጥ በጤና ተቋማት ላይ በደረሱ 213 ጥቃቶች 2036 ሰዎች መሞታቸው የዓለም ጤና ድርጅት አረጋግጧል ሲሉም ገልጸዋል። በሱዳን የተከሰተውን ግጭት በማርገብ የሲቪሎችን የጤና ባለሙያዎችና የሰብአዊ መብቶችን ለመጠበቅ ጊዜው ደርሷል ሲሉም ጥሪያቸውን አቅርበዋል። የጤና ተቋማት በፍጹም ኢላማ መሆን የለባቸውም፣ ሰላም ምርጡ መድኃኒት ነው ሲሉም ገልጸዋል። RSF ባወጣው መግለጫ ጥቃቱ የሆስፒታሉን የላይኛው ክፍል ሙሉ በሙሉ እንዳወደመና በድንገተኛ ክፍል ላይ ከፍተኛ ጉዳት እንዳደረሰ ገልጿል። ወሳኝ የሕክምና መሳሪያዎችንም አውድመዋል ብሏል። የሱዳን ጦር በበኩሉ ባወጣው መግለጫ ከጥቃቱ ጀርባ አለ በሚል በቀረበበት ክስ እንደተገረመ ገልጿል። ጦሩ ዓለም አቀፍ ደንቦችንና ሕጎችን እንደሚያከብርም አክሏል። የአደጋ ጊዜ ጠበቆች ቡድን ገለልተኛና ግልጽ ምርመራ እንዲደረግና ተጠያቂዎቹ ለፍርድ እንዲቀርቡም ጥሪ አቅርበዋል። መረጃው የቢቢሲ ነው። የኢራን አብዮታዊ ዘብ የኤሌክትሪክ ማመንጫዎች የሚመቱ ከሆነ በእኩል ደረጃ የአጸፋ ጥቃት እንደሚፈጽሙ አስጠነቀቀ። የኢራን የኤሌክትሪክ መሰረተ ልማቶች ጥቃት የሚፈጸምባቸው ከሆነ የእስራኤል የኃይል ማመንጫዎችና በቀጠናው ሀገራት ለሚገኙ የአሜሪካ ጦር ሰፈሮች ኤሌክትሪክ የሚያቀርቡ ተቋማት ላይ የአጸፋ ጥቃት እንደሚያደርስ የኢራን አብዮታዊ ዘብ አስታውቋል። የዜና ወኪሉ ሮይተርስ ዘገባ እንደሚያመለክተው አብዮታዊ ዘቡ ያወጣው መግለጫ በቀጠናው የሚገኙ የጨዋማ ውሃ ማጣሪያዎች ላይ ጥቃት እንደሚፈጽም ተገልጾ የነበረውን ዛቻ አላካተተም። እነዚህ ማጣሪያዎች ለባህረ ሰላጤው ሀገራት የሚጠጣ ውሃ በማቅረብ ረገድ ወሳኝ ናቸው። በወታደራዊ ኃይሉ ማህበራዊ ሚዲያ ገጽ ላይ የወጣው መግለጫ ውሸታም የሆኑት የአሜሪካ ፕሬዝዳንት የአብዮታዊ ዘቡ የውሃ ማጣሪያ ተቋማትን ለማጥቃትና በቀጠናው ባሉ ሀገራት ህዝቦች ላይ ችግር ለመፍጠር አቅዷል በማለትም ከሷል ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በ48 ሰዓታት ውስጥ የሆርሙዝ ሰርጥን ለሁሉም መርከቦች ሙሉ በሙሉ ክፍት ካላደረገች የኢራን የኃይል ማመንጫ ጣቢያዎች የጥቃት ኢላማ እንደሚያደርጉ ማስጠንቀቃቸው ይታወሳል። የኢራን እስላማዊ አብዮታዊ ዘብ ለትራምፕ ማስጠንቀቂያ በሰጠው ምላሽ ለማንኛውም አይነት ዛቻ በእኩል ደረጃ ምላሽ ለመስጠት ቁርጠኛ ነን፣ የኤሌክትሪክ ማመንጫዎችን ከመታችሁ እኛም የኤሌክትሪክ ማመንጫዎችን እንመታለን ብሏል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ